እሺ እንዴት አመሻችሁ? የት ነገር አለ ወይስ አ ጠለን በድጋሚ እንዴት አላችሁ? ተገናኝተናል በድጋሚ እንግዲህ ኢትዮጵያ ያላችሁ ልተኙ እንደምትችሉ ገምታለሁ። በሌላ ቦታ ያላችሁ ደግሞ ምሽታችሁ እንዴት ነው? በአንዳንድ ጉዳዮች ላይ መልሰን ተገናኝተናል። በቀን 2-3 ፕሮግራሞችን ድሮፕ ማድረግ እንችላለን ብለን እናስባለን አሁን ላይ። ስለዚህ ይሄ ፕሮግራምም ወደ እናንተ እንዲደርስ ለተወሰኑ ደቂቃዎች ከእናንተ ጋር ቆይታ ማድረግበት ፕሮግራም ነው። ይሄን ፕሮግራም ለብዙዎች እንዲደርስ ሼር አድርጉ። ፕሮግራማችንን ኦንላይን ላይቭ እየተከታተላችሁ ያላችሁ ደግሞ ላይክ አድርጉ። ብዙዎቻችሁ ጋር ከደረሰ ደግሞ መልእክታችን በሚገባ ለህዝባችን እንዲደርስ ማድረግ ቻለን ማለት ስለሆነ ላይክ እና ሼር ማድረጉን ከእናንተ የምንጠብቀው ዝቅተኛው ኮሚትመንት ነው። እሱን እንድታደርጉልን በአክብሮት እንጠይቃለን። ኤቢሲን ማገዝ የምትፈልጉ ሰዎች በተለያዩ አማራጮች የዜል አካውንታችን 720-309-3725 ነው። በዛ መደገፍ ትችላላችሁ። ስቲከር እየገዛችሁ ኤቢሲን ማበረታታት ትችላላችሁ። ወርሃዊ መዋጮ እንደዚሁ ማዋጣት ትችላላችሁ። እነዚህን ሀሳብ ልስጣችሁ ብዬ ነው። በአንዳንድ ጉዳዮች ላይ ጥያቄዎች ያነሳችሁ ሰዎች አላችሁ። ለነዛ ጥያቄዎች የተወሰነ ምላሽ መስጠት ፈልጋለሁ። ፕሮግራሚንግ ከመጀመሪያ በፊት ድምጹ ዝግጁ ከሆነ ድምጹን እንስማውና ጥያቄውን ከዛ ምላሽ ሰጥበታለሁ። በተወሰነ መንገድ ድምጽ የላካችሁልን ጥያቄ የላካችሁልን ሰዎች አላችሁ። ከዛ ጥያቄ ላይ ሪአክት አደርጋለሁ። በነገራችን ላይ ከዛ በፊት ሱዳን እንግዲህ እንዳልኩት አንደኛው የሱዳን ታጣቂ ኃይል ዛሬ የተኩስ ማለት የዚህ ሁማኒቴሪያን ትሩስን ኦብዘርቭ አደርጋለሁ ብሎ ነበር በሐሜቲ በኩል። እሱን ጥሶ ዛሬ ሲዋጋ መዋሉን ሰምተናል። ሰዎች ለምንድን ነው የሱዳን ጉዳይ ግድ የሚልህ ልትሉኝ ትችላላችሁ። ሱዳን ከአማራ ጋር ይዋሰናል። ስለዚህ ልክ አፋርና ትግራይን በምናየው ልክ ኦሮሚያ ውስጥ ያለውን ሁኔታ በምንከታተለው ልክ የሱዳንንም ጉዳይ እንከታተላለን ነው ባጭሩ ምላሽ። ሌላም የተጠየቁት ጥያቄ ስላለ እሱን እንስማና ምላሽ ሰጥበታለሁ። ሄሎ ሰላም ነው፣ ጤና ይስጥልን። እንደምን አላችሁ የአማራ ሚዲያ ጋዜጠኞችና ሰራተኞች በሙሉ ደህና ናችሁ? እንዴት ነው? ጥያቄ ለማቅረብ ነው። ጥያቄንም የማቀርበው ለረዳት ፕሮፌሰር ትንግርቱ ነው። እንግዲህ ለረዳት ፕሮፌሰር ትንግርቱ የምጠይቀው ጥያቄ የአማራ ምሁራን ምንድነው ስራቸው? ምን እየሰሩ ነው ያሉ? ወይስ የአማራ ምሁራን የለውም ማለት እንችላለን? ወይስ የአማራ ምሁራን ካለ የት ነው ያሉ? ወዴት ነው ያሉስ? ምክንያቱም በኢትዮጵያ ውስጥ የተማረ ኃይል አለ ተብሎ ከተገመተ የአማራ ህዝብ ወይም የአማራ ብሔር የተማረ ኃይል እንዳለው ይታወቃል። ስለዚህ ከ1960ዎቹ ጀምሮ የሚገዳደለው እርስ በርስ ወጥመድ ውስጥ የሚጠማመደው የአማራ ምሁራን ነው። ለግድያም ለብዙ ነገሮች ለችግርም ሆነ ህዝቡን የሚያዘጋጁትም የአማራ ምሁራኖች ናቸው። ምንድነው? ከምን የመነጨ ነው ይሄ ነገር እንደዚህ እየሆነ ያለው? ይሄ የሚሆንበት ምክንያት ምንድነው? ያልገባኝ ነገር ምሁራን ተብለው በምሁር ደረጃ የአማራን ህዝብ በአንድ ልብ አስቦ በአንድ አፍ መናገር እንዲችል ማድረግ እየቻሉ ይሄን ያላደረጉበት ምክንያት ምንድነው? ይልቁኑ እንኳን አንድ ማድረግ ይቅርና እርስ በርሳቸው የማይግባቡ ቋንቋቸው የተደበላለቀባቸው ናቸው የአማራ ምሁራኖች። አብዛኞቹ የአማራ ምሁራን ክፍል ሆዳደር እንደሆኑ ይታወቃል። ምክንያቱም በፈረስነት ነው የሚያገለግሉት ይላሉ አብዛኞቹ። ሌላም ብሔሮች ይህንን ሲሉ ይደመጣልና ለምሳሌ መጥቀስ እንችላለን። ለምሳሌ ዶክተር ዳኛቸው አሰፋ እጅግ በጣም በሚገርመው ነገር ቆሞ ቀር የሆነ አስተሳሰብ ያለው ምሁራን ማለት በማያስችል መልኩ የሚያደርገው እንቅስቃሴ በተለይ አሁን ወልቃይት ሄዶ ያደረገውንና የሚያሳየው ነገር በጣም የሚገርም ነው።
ስለዚህ አማራ ምሁራን የማይግባባበት ምንድነው? ይሄ ነው የመጀመሪያው ጥያቄ። ሲቀጥል የአማራ ባለሀብት አሉ። የአማራ ባለሀብቶች ለአማራ ህዝብ መጨፍጨፊያ ነው የሚያውሉት ሀብታቸውን። ምክንያቱም በላይነህ ክንዴን መውሰድ እንችላለን። በላይነህ ክንዴ እጅግ በጣም አስቀያሚ ሆነ የአማራ ምስለኔ ነው። ወርቋይተ ነው በአማራ እንቅስቃሴ ጉልህ ሚና አለው። ያ ማለት ሁሉንም ሳይሆን አንዳንድ አይጠፉ ማለት አይደለም። ግን አብዛኛው የሚባለው የአማራ ባለሀብት አማራነቱን የረሳ ነው የሚመስለኝና ሁሉም ጀግና ያለው አማራ ነው። በማንኛውም ረገድ በማንኛውም ክፍል ቢሆን አማራ ነው ያለው። ነገር ግን መግባባት አቅቶታል። በዚህ ልክ የወረደበት ምክንያት ምንድነው? ይበቃል። እነዚህ ሁለት ጥያቄዎች ከአድማጭ ተመልካቾች የተላኩ ናቸው። ድምፁን ቀየር ለማድረግ ሞክሬያለሁ፣ ግን ባክግራውንድ ኖይዝ አለ። ለሱ አድማጮቼን ይቅርታ ጠይቃለሁ። ግን ከአድማጮች የተላከልኝ ጥያቄ ስለሆነ በተወሰነ መንገድ አድማጭ ተመልካቾቻችን በደንብ እስኪገቡ ድረስ እሱን ጥያቄ አድሬስ ላድርገው ብዬ ነው። የአማራ ምሁራን ለምን አይሰባሰቡም? የአማራ ባለሀብት ለምን ሀብቱን ለአማራ ትግል አያውልም? ለምን እርስ በርሱ ይጓተታል? ለምን እርስ በርሱ አይቀራረብም? አብዛኛው የአማራ ምሁር ሆዳም ነው ብለዋል ፕሮፌሰር አስራት። ስለዚህ አብዛኛው የአማራ ምሁር ሆዳም ነው፣ ሌሎችም ብሔረሰቦችም ጭምር እንደዛ ይላሉ። ባለሀብቶችንም ምሁራንንም ያላቸውን አንዳንዶቹን በምሳሌነት ይጠቅሳል። በነገራችን ላይ ይሄ ነፃ ሚዲያ ነው፣ ማንንም የምናፍንበት ሚዲያ አይደለም። የአማራ ህዝብ መልእክት ድምጽ ሲልክ ግለሰቦችንን ስም ባይጠራ ደስ ይለናል። ግን ደግሞ መጠራት ያለባቸው ከሆነ ቢጠሩ የአማራ ህዝብ ድምጽ ስለሆነ ይስተናገዳል። ለምን ይሄንን ስም ጠራችሁ ብለን ልናስቆም አንችልም። የህዝብ አስተያየት ነው። ይሄንን የህዝብ አስተያየት ኢንዶርስ እናደርጋለን። ሙሉ ለሙሉ ተቀብለነው ነው የምናስተላልፈው ማለት አይደለም። ግን ህዝብ መናገር አለበት እና የህዝብን ድምጽ ደግሞ ማክበር ይኖርብናል። ዛሬ ትግል ላይ ሆነን የህዝብን ድምጽ ካላከበርን ነገ መንግስት ሲኮንም እነዚህን ጥያቄዎችና የህዝብን ድምጽ ለማድመጥ እንቸገራለን ማለት ነው። የምንፈራው ጥያቄ የለም፣ የማናስተናግደው ነገር የለም። የትኛውንም ትችት እንቀበላለን። የትኛውንም ለአማራ ከሆነ እና ስለ አማራ ከሆነ የሚቀርበው ትችቱ ደስ እያለን አድሬስ የምናደርገው፣ በግል ለመተቸትም ዝግጁ ነን። ያንንም ቆዳ ዳብረናል ብዬ ነው የማስበው። ምንም ነገር ስለ አማራ መባል የተፈቀደ ለአማራ የሚጠቅም ነገር እስከሆነ ድረስ ሰው የፈለገውን ሊተቸን ይችላል። የተሻለ ሐሳብ ይዞ እንዲመጣ ነው የምንፈልገው። እኔ የአማራ ትግል ውስጥ እንዲመጣ የምፈልገው እንደውም ክሪቲካል የሆነ ቮይስ ነው። ነገሮችን ዝም ብሎ የሚቀበል ሳይሆን ትችት ካለውም የሚተች በምክንያት ላይ የተመሰረተ ለአማራ የሚጠቅም ለህዝባችን የሚጠቅም መፍትሄ የሚያዋልድ ይዞ እንዲመጣ ነው አፕሪሺየት ማድረገው፣ ማበረታታው እንደዛ አይነት ነገር። እሱም ፕሮሞት አደርጋለሁ። በግለሰብ ደረጃ በአማራ ትግል ውስጥ ሆነ ብትተች የተተቸው ከአማራ ጥቅም አንፃር ከሆነ እና ደግሞ ያንን ጉዳይ አድሬስ ማድረግ ካለብህ ትግሉ የሚጠይቀው ነገር ነውና በጸጋ መቀበል አስፈላጊ ነው። እነዛን ትችቶች ብዬ ነው የማስበውና ሌላ ትችት የምትፈሩም ሰዎች ካላችሁ እባካችሁ እንደዚህ ስለ አማራ ሲባል ምንም ትችት ቢመጣ መቀበል ያስፈልጋል። ግን ከትችት በዘለለ ለምሳሌ ግለሰብን ማፍረስ ወይንም አንድን ሰው ታርጌት አድርጎ ስብዕናውን አሳሲኔት የማድረግ ፍላጎት ቢኖር በአማራ ትግል ውስጥ ከምክንያታዊነት የወጣ ስለሚሆን ብዙ ጊዜ እሱን እንደዚህ አይነት አስተሳሰብን እየመታን እያመከንን መሄድ ይጠበቅብናል እንደ ህዝብ። ምክንያቱም አይጠቅመን። እኛ ግለሰቦች እንዲስተካከሉ፣ እንዲማሩ፣ የአማራን ህዝብ ትግል እንዲያገለግሉ፣ ለህዝባቸው እንዲቆሙ ነው የምንፈልገው እንጂ ተሰብረው እንዲወጡ አይደለም የምንፈልገው። እንደዚህ አይነት ትውልድ ነበር በአማራ ትግል ስም ስራው የአማራን አይከኖች ማዋረድ ነው፣ የአማራን አይከኖች መምታት ነው። አማራው እንዳይሰባሰብ፣ እርስ በርሱ እንዳይተማመን፣ ምሁራኖቹ እንዳይቀራረቡ እንደዚህ አይነት አካሄዶች መቅረት አለባቸው። ቅንነት የጎደላቸው መጥፎ የፖለቲካ ባህሎች፣ የስያፍ እና የጎንዮሽ በእነዚህ አይነት የአማራ ብሔርተኝነት ሳይዳብር በነበረባቸው ሁኔታዎች ውስጥ በነገራችን ላይ የነበረው ነገር ሁሉ ጫጫታ ነው።
መዘላለፍ ነው፣ አለመከባበር ነው፣ በጋራ አለመሰብሰብ ነው፣ መበተን ነው የነበረው ነገር ሁሉ። አጠቃላይ የእሴት ስብራት የፖለቲካ እሴት ስብራት አድርጌ ነው የምቆጥረው በነገራችን ላይ። ሶ አይ ቲንክ እሱን አሁን ሪድሬስ እያደረግነው እየሄድን እንዳለን ይሰማኛል። ኢምብሬስ የሚደራረግ ትውልድ ነው መምጣት ያለበት። በጋራ መቆም የሚችል የአማራ ትውልድ ነው እንዲመጣ ምንፈልገው። በጋራ የሚሰራ የሚደማመጥ የሚከባበር የሐሳብ ልዩነቶችን ከሬጂየስሊ ለመጋፈጥ ዝግጁ የሆነ ልዩነቶችን ለጸጋ የሚቀበል ስለ አማራ ከሆነ ምንም ይምጣ የሐሳብ ልዩነት ምናምን ዌልካም ልትለው ይገባል፣ ልትከራከርበት ይገባል። ለአማራ ከሆነ የተሻለውን ፍኖት በጋራ ትቀይሳል። ሶ እንደዚህ አይነት ምሁር እንዲመጣ ሶ አሁን ከጠየቀን ሰው ጋር ያለኝ ልዩነት ምንድነው? ያነሳው ለምሳሌ ዳኛቸው ብሎ ነው ዶክተር ዳኛቸው ይመስለኛል አዲስ አበባ የምናየው ሰው እሱን ጠቅሶ ነው ያነሳው። ከባለ ሀብትም ብሎ በላይነን የጠቀሰው። ሶ ለኔ the problem ችግር መስሎ የሚሰማኝ ምንድነው? ለኔ አማራነት አማራ ክልል መወለድ አይደለም፣ ወይ ደግሞ አዲስ አበባ ከአማራ ቤተሰቦችና እናቶች መወለድ አይደለም። ጸረ አማራ የሆኑ ስርዓቶችን ያገለገሉ በርካታ አማራዎች አሉ። የአማራን ህዝብ በማስገደል ሂደት ውስጥ ዛሬም ድረስ ግንባር ቀደም ሚና እየተጫወቱ ያሉ አማራዎች አሉ። አማራን በማጥፋት ሂደት ውስጥ በርካታውን ሼር ሰጠዋለሁ ለአማራው ልሂቅ። ግን እነዚህ ሰዎች አማርኛ ተናጋሪዎች እንጂ አማሮች አልነበሩም። በአማራና በአማርኛ ተናጋሪዎች መካከል ልዩነት አለ። እነዳኛቸው አማርኛ የሚናገሩ እናት አባቶቻቸው አማራ ክልል የተወለዱ ሰዎች የልጅ ልጆች ሊሆኑ ይችላሉ። ራሳቸውን ኢትዮጵያዊ ነን በሚል ኦኬ ባዶ እንትን ውስጥ መደበቅ የሚፈልጉ ራሳቸውን የካዱ ናቸው እና መኪና ለሚሸልማቸው እና ለሚያጨበጭብላቸው ስርዓት ሁሉ ከፊት እየመሩ የራሳቸውን ህዝብ ይወጋሉ፣ ያስወጋሉ። ችግር የለባቸውም ማለት ነው። ለኔ አማራ በሐሳብ መወለድን ይጠይቃል። አማራነት የአማራን ህዝብ ስቃይና መከራ መጋራትን ይጠይቃል። አማራነት ሶ ልክ ክርስትና ዳግም መወለድን እንደሚጠይቀው ማለት ነው። መወለድ ማለት የእናት ማህፀን ውስጥ ገብቶ መወለድ ማለት አይደለም። ሰዎች በመንፈስ መወለድ አለባቸው ይላል አይደለም መጽሐፍ ቅዱስ። ልክ እንደዚህ አማራነት በንቃት መወለድ ነው እንጂ ጎጃም፣ ጎንደር፣ ሸዋ፣ ወሎ ተወልዶ ማደግ ምናምን አይደለም። አማራነት የአማራን ህዝብ መከራና ስቃይ መመልከት መቻል ነው። ያንን ንቃት እስካላዳበርክ ድረስ በአካል አማራ ልትሆን ትችላለህ፣ ግን በንቃት ጠላት ነህ ወይንም ከጠላት ጋር ተባባሪ ነህ። ለዚህ ነው አማራ አትሆንም፣ ትቸገራለህ። እና ብዙዎቹ ሲሸሹ ከራሳቸው ነው የኖሩት። ከራሳቸው ዳይሌማ ውስጥ ነበር የነበሩት ለረጅም ጊዜና የመጣውን አዲስ ኔሽን ፊታቸው ላይ መርጅ እያደረገ የነበረውን የፖለቲካ ጽንሰ ሐሳብ ለመገንዘብ በጣም ረጅም ጊዜ ወሰደባቸው ናቸው። ሶ አሁን አማራ እያልን የምንተቻቸው ሆዳም ናቸው የምንላቸው ሰዎች አክቹሊ አማራዎች አይደሉም። እንዳልኳችሁ አማራነት ለኔ ንቃት ነው፣ ማወቅ ነው፣ መገንዘብ ነው። በህዝባችን ላይ የደረሰውን ጥፋት መረዳት መቻል ነው አማራነት እንጂ ዝም ብሎ አማራንን ብሎ መፈራገጥ አይደለም። ወይንም ደግሞ እኔ አማራ ክልል ነው የተወለድኩት ምናምን ማለት አይደለም። ቀድማያቶቻቸውን የሚጠቅሱ አሉ። የደጃዝማች እንትና ልጅ ነኝ፣ እንትና ልጅ ነኝ፣ የሻለቃ የደርገ መኮንን ልጅ ነኝ ምናምን የሚሉ አሉ። ስለዚህ ከኢትዮጵያ ውጪ ዝቅ አልልም ምናምን ይላሉ። ሰው አማራነትን ዝቅታነት ያደርጉታል ማለት ነው። ግን ደግሞ ኦሮሞነትን በተመለከተ ችግር የለባቸውም። ትግሬነትን በተመለከተ ኤርትራዊነትን በተመለከተ ችግር የለባቸውም። አማራነት ሲሆን ግን ዝቅታ ይሆንባቸዋል እነዚህ ሰዎች ማለት ነው። ሶ እነዚህን የአማራ ልሂቅ አድርጌ አልቆጥራቸውም። የአማራ ልሂቅ እኔ ስለ አማራ በአማራ የቆመ ነው እና አማራ ሆኖ የቆመ ነው። ስለ ወገኑ የሚታመም ነው። የአማራን የጋራ ጥፋት በአማራ ህዝብ ላይ እየደረሰ ያለን የወል ጥፋት ለመጋፈጥ የቆረጠ ሰው ነው አማራ ማለት ለኔ። ሶ በጣም የሚገርመኝ
በሆነ እድሜ ካታጎሪ ውስጥ ያሉ አማራዎች ብቻ ሳይሆኑ ወጣት ነን የሚሉ ሰዎችም አማራ ለመሆን ሲቸገሩ አያለሁ። በብዛት እዚህ ሀገር የማውቃቸው እዚህ ሀገር የመጡ ዩኒቨርሲቲ ውስጥ የሚያስተምሩ በኔ እድሜ ያሉ ከኔም ብዙ ያራቁ አማራ ለመሆን ሲቸገሩ አያቸዋለሁ። አማራ ክልል ተወልደው ነው ያደጉት። ቤተሰቦቻቸው ወጥተው መግባት አይችሉም። በሀገሪቱ ውስጥ ያለውን ግፍ ይመለከታሉ። የህዝባቸውን ግድያ ይሰማሉ ነው። ግን ስለ ወገናቸው ለመቆም ይቸገራሉ። ምንድነው ችግራቸው? እነዚህ ሰዎች ምንድነው ህመማቸው ላለው በኋላ ላይ አይ እኛ እኮ ኢትዮጵያዊ ስለሆንን ከኢትዮጵያዊነት ዝቅ ላለ ማለት ብለን ነው። ተዋከ ምንድነች አንተ ኢትዮጵያ? አንተ ኢትዮጵያን እንዴት ነው የምትገነዘባት? እንዴት ነው የምትረዳት? ኢትዮጵያ ለአንተ አይዲያል አብስትራክት ኮንሰፕት ነች? ህዝብ የሌላት ጽንሰ ሐሳብ ነች? ለኪ ኢትዮጵያ እንደሚሉት ነጮቹ በደመና ላይ የተሳለች የህፃናት ደም ሲፈስባት የማያም ያውም የተወለድክበት አካባቢ ትምህርት ቤት ሲወድም ጤና ጣቢያ ሲወድም የማያም ለአንተ ኢትዮጵያ እዛ ደመና ላይ የተሳለች አይዲያላይዝድ የሆነች በጭንቅላትህ ብቻ የተሳለች በተግባር ዜጎቿ መድማታቸውና መሞታቸው ህመም የማይፈጥርብህ ነች። በቅኔና በዜማ የምታውቃት ግን ደግሞ በተግባር ሰው የሚታረድባት እሱን ለመጋፈጥ ይሄንን ነውር ለመጋፈጥ ሳትፈቅድ ሀገር ወዳድ ሆነው አማራነቴን አማራ ላለመሆን እኮ ልክ እንደ ሌሎቹ በነበሩበት ቋት ላለመግባት ኢትዮጵያን የሚወድ ሰው አስቀድሞ አማራ ይሆናል። ኢትዮጵያን የሚወድ ሰው አስቀድሞ ራሱን ይቀበላል። ከዛ ውጪ የኢትዮጵያ ኦብጀክቲቭ ሪያሊቲ ነው ማንነት። ኦብጀክቲቭ በቃ ተጨባጭ እውነት ነው። ኢትዮጵያ ውስጥ ኦሮሞነት አለ፣ አማራነትም አለ። ኦኬ አሁንም ስልጣን ላይ ያለው ቀጥሎም የሚመጣው ኃይል ማንነት አለው። ዛሬም በውጭ ሀገር በተቃውሞም ያለው የኦሮሞ ኃይል በስልጣን ላይም ያለው የኦሮሞ ኃይል ማንነት አለው። ራሱ እንደ ኦሮሞ ነው የሚያየው። ልሂቃኖቹ የኦሮሞ ናቸው። ራሳቸውን ፕራውድሊ እንደ ኦሮሞ አይደንቲፋይ ያደርጋሉ። ምንድነው ችግሩ? የትግራይ ተወላጆች ራሳቸውን በዛ ልክ አይደንቲፋይ ያደርጋሉ። what's your problem? ያንተ በሽታ ምንድነው? ራስን ማወቅ አለመቻል ነው። ያለውን ኢትዮጵያ ውስጥ ያለውን ኦብጀክቲቭ ሪያሊቲ ያለውን ፖለቲካል ሪያሊቲ አልተረዳኸውም ማለት ነው። ስለዚህ ህዝብህ ይታረዳል። አንተ እዛ ኢትዮጵያ ላይ ነው ያለው፣ ደመናው ላይ ነው ያለው፣ ተንሳፋሃል። የዜጎችህ ህልቂት አይደለም አንተ የሚያስጨንቅ ባንዲራው ነው ትላለህ። አባቶች ያስረከቡህን ያ ፍትህ የሰፈነባትን ሀገር አይዲያላይዝ የምታረጋትን ሀገር ለማስቀጠልም ቢሆን እየደረሰ ያለውን ግፍ ለመጋፈጥ አማራ ፈሪ ካልሆንክ በስተቀር በዚህ ሰዓት አማራ ሆኖ መቆም ለኔ የጀግንነት ጥግ ነው። አማራ ነኝ ብሎ ለአማራ መታሰር ነው ለኔ አማራነት። አማራ ነኝ ብሎ ለአማራ መስዋዕትነትን መቀበል ነው አማራነት። የዚህን ህዝብ መከራ ምንም ነገር ዋጋ ቢያስከፍለን ያንን ለመክፈል ዝግጁ መሆን ነው ለኔ አማራነት። ሀብቴን ያወድሙታል፣ ያወድሙት። ሚነጥቆይ ነገር ካለ ይውሰዱት ማለት መቻል አለብህ። ከወገንህና የወገንህን ዕጣ ፈንታ ለመጋራት ከአማራ ህዝብ ጋር ለመጎሳቆል መፍቀድ ነው። ይሄንን መከራ እናልፈዋለን። ስናልፈው የሚያስከፍለን ዋጋ እንዳለን እናውቃለን። ለዛ ለመሰባሰብ ዝግጁ ነን ብለህ መምጣት አለብህ። ኮንፈርት ውስጥ ተኮኖ አማራ መሆን አይቻልም። የህዝብን መከራ የህዝብን ስቃይ ለመቀበል ዝግጁ መሆንን ይጠይቃል ማለት ነው። ደፋሮች ብቻ ናቸው አማራንን ለማለት የሚደፍሩት። ምክንያቱም አማራነት ዋጋ ያስከፍላል። ያንን ዋጋ መክፈል ስለማይፈልጉ ነው ወደፊት የማይመጡት። ኦኬ ማንነታቸውን ለመቀየር ዝግጁ ናቸው። ፈሪዎች ስለሆኑ ነው እንጂ ግፉን ስላላዩት አይደለም፣ ሞቱን ስላልሰሙት አይደለም፣ ስለሚፈሩ ነው የሚቸገሩት። ለፍርሃታቸው ደግሞ መደበቂያ አግኝተዋል ለረጅም ጊዜ። እኛ ደግሞ ያንን መደበቂያቸውን ነው ማፍረስ የፈለግነው። መደበቂያቸው የሐሰት እንትን ውስጥ ለመግባት ሲሞክሩ ኑ
መውጣት አለብህ መጋፈጥ ካለብህ ናና ተጋፈጥ አማራ ሆነ ያለውን እውነታ ኢትዮጵያን የምትወዳት ከሆነ የሚደርሰውን ግፍና በደል ተጋፍጠ ኢትዮጵያ ሰላም የሰፈነባት ሀገር እንድትሆን መስራት ይኖርብሃል ጭምብል ውስጥ አትደበቅ የአማራ ልሂቃን ምንላቸው እነማንን ነው የምለው ለዚህ ነው እነዚህ ሰዎች ኦኬ በብሔር ስርዓት ውስጥ ቁጭ ብለው የብሔር ስርዓት አማካሪ ሆነው ራሳቸውን የኢትዮጵያዊነት ቀንዲል አድርገው ሊስሉልህ የሚፈልጉትን ፈሪዎች ሆዳሞች ልትላቸው ትችላለህ ከዛውጪ እውነተኛዎቹ የአማራ ምሁራን ግን በእስር ቤት በማንነታቸው ምክንያት እየማቀቁ ነው ያሉት እውነተኛዎቹ የአማራ ምሁራን በትግል ላይ ነው ያሉት በውጭ ሀገር የሚገኙ የአማራ ምሁራንም ሌት ተቀን ደከመን ሰለቸን ሳይሉ ለአማራ ሌት ተቀን የሚሰሩት ናቸው ማንነታቸውን ተቀብለው ማህበራት አቋቁመው በያሉበት አካባቢ 10 15 20 ሆነው ተረባርበው በጋራ የሚሰሩት ናቸው የአማራ ምሁራን ለኔ እነዚህ ደግሞ ምን ችግር አለባቸው እንዳልከው yes there is this genealogy የወረስነው a lack of trust በተቋም የመስራት በጋራ የመስራት because nation building ሂደቱ በአማራ ውስጥ ደካማ ነበር የነበረው we've been so weak በብዙ ነገር ደካማ ነበር የነበረው የአማራን የጋራ ሴት በመስራት ሂደት ውስጥ ብዙ ስራ አልተሰራም አማራውን የማቀራረብ ልሂቃኑ እርስ በርስ እንዲተማመኑ እርስ በርስ የጋራ የአማራን common knowledge የጋራን የአማራን ዕውቀት የጋራን የአማራን ፓራዳይም ቢልድ አላደረጉም ልሂቃኖቹ እገሌ ሲመጣ ትግል ጠላፊ ነው ያኛውም ሲመጣ እገል ጠላፊ ነው ያኛውም ሲመጣ እርስ በርስ እንደዚህ ሲወራወሩ ድንጋይ ሲወራወሩ ነው ግዚያቸውን የሚያጠፉት ማለት ነው ይሄንን ትሬንድ ቀይረዋልን እየቀየርነው ነው ብዬ ነው ማምነው ነው ምክንያቱም ፕራውድ ሰርቫንት የሆኑ አማራዎች እየተፈጠሩ ነው ያሉት ወጣቱ እድሜያቸው በሌላም ተለቅ ባለ እድሜ ውስጥም ያሉ ሰዎች ያመር ራሳቸውን ለአማራ ኮሚት አድርገው ስለ ህዝባቸው የተሰለፉ ጀግኖች አሉ እነዚህ ሰዎች የሚጎላቸው ነገር ቀንነት የሚጎላቸው ነገር እርስ በርስ መተማመን የሚጎላቸው ነገር ለመከራከር ዝግጁ መሆን የሚጎላቸው ነገር ክብራችሁን ታውትና ለጊዜው ህዝባችን የለበሰውን ሸማ እንልበስ ነው ኦኬ ክብራችን በግል ያካበትነው ዕውቀት ወይ ልምድ ወይ ምናምን ሊሆን ይችላል የተሰጠን ማዕረግ ሊሆን ይችላል ለጊዜው እሱን ተተን ህዝባችን ያለበትን እውነታ ሪያሊቲ ለመጋፈጥ ዝግጁ መሆን ለዚህ ሃምብል መሆንን ይጠይቃል ለመነጋገር ተገናኙ እስኪ አማራ ልሂቅ አንድ መድረክ ላይ ተሰባሰቡ የአማራ ምሁራን ተሰባሰቡ ተነጋገሩ እገሌ እንዳይመጣ እገሌ ባዴን ነው እገሌ ሃፓ ነው እገሌ ምናምን yes በእንደዚህ አይነት እንትን ውስጥ የተበተነ እንትን ውስጥ እንዳለፈን አውቃለሁ ግን አሁን ላይ እሱ አይሰራም የእያንዳንዱን ሰው አስተዋጽኦ እንፈልገዋለን ስለዚህ አማራ ምሁራን በጋራ ለመሰባሰብ መፍቀድ ያስፈልጋል ለመገናኘት ማሰብ መነጋገር መምከር ያስፈልጋል ማህበራት ተባብራችሁ ይሄንን ሪያላይዝ አድርጉ ትልቅ ሲምፖዚየሞችን ሴሚናሮችን የጋራ ዲክላሬሽኖችን የሚተላለፉባቸው ትልልቅ የአማራ ኮንቬንሽኖችን ማዘጋጀት ነው ኮንቪን ማድረግ ነው የሚጠበቅባችሁ ባለሀብቶች ለዚህ ሪሶርሳችሁን አውሉ እኔ ነግሬያቸዋለሁ የአማራ ባለሀብቶች ይሄ ጥፋት ከመምጣቱ በፊት አንዳንዶቹን አገር ቤት በሰዎች በኩል አግዙ የአማራውን ትግል ነገ ሀብት አይኖራችሁም ነገ ሀገር አይኖራችሁም አግዙ ባለሀብት ሆኖ የመንግስት ጥገኛ ተኮኖ አይቀጠልም ኢትዮጵያ ውስጥ ያለ የፖለቲካ ስርዓት ባለሀብቶችን በብሔር ማንነታቸው ያደህያል ኢትዮጵያ ውስጥ ሀብት ማፍራት ፈጽሞ አይቻልም ምክንያቱም ስርዓቱ ጎሳ ተኮር ነው ጎሳ ተኮርን ስርዓት መንግስት ካደረጉ በኋላ ጉራጌ ሆኖ ሀብት ማፍራት አይቻልም አማራ ሆኖ ሀብት ትግራይ ሆኖ ሀብት ማፍራት አይቻልም ኦኬ ማፍራት አይቻልም ስለዚህ ይሄ እየመጣ ስላለ የአማራን ትግል ደግፋችሁ አትሊስት ባላንስ ኢኩሊብረም ለመፍጠር ሞክሩ ካልሆነ ተደህያላችሁ ሰደዳላችሁ ያልኩት አልቀረም አሁን እንትና አንዳንዶቹ ባለሀብቶች አሁንም የመንግስት ዘመድ ሆነው ቀጥለዋል yes ምክንያቱም እየከፈሉ ነው የቀጠሉት at some point ላይ ደግሞ ያው ያባራቸዋል ሪሌቫንት ያደርጋቸዋል ምንም ጥያቄ የለውም ዋናው ነገር ምንድነው ባለሀብቱም ለሂቁም ለመሰባሰብ ትግሉን ለመደገፍ ዝግጁ ሆኖ ማምጣት መቻል አለበት የአማራ ምሁራን ሆዳሞች ናቸው ምናምን ይያልን አናላዝን ኦኬ
ባለጌን አንዴ ስደበው ከዛ በኋላ እንደሚባለው ነው የሚሆነው በየለቱ ራሳችንን እየሰደብን ምናምን ኖ የአማራ ምሁራን ሆዳሞቹ የስ አሰላለፋቸውን ቀይረዋል የአማራ እውነተኛ ልጆች ዋጋ እየከፈሉ ነው ያሉት የህይወት መስዋዕትነት እየከፈሉ ነው በእስር ቤት እየተሰቃዩ ነው በስደት ህዝባቸውን እያገለገሉ ነው የራሳችን የሚሉት ህይወት የላቸውም ዛሬ ላይ ከወገናቸው ውጪ ሌላ ህልምና ራዕይ አይኖራቸውም እንዲህ አይነት ትውልድ መፍጠር ችለናል ብዬ ነው ማምነው ቁጥሩ ብዙ ላይሆን ይችላል አሁን ላይ ግን ደግሞ ቁጥሩን እያበዛ ነው እንደምንሄድ ምንም ጥርጥር የለውም የዛሬ 10 ዓመት የአማራ ሀብት ይኖራል የዛሬ 10 ዓመት የአማራ ተቋማት ፍሎሪሽ ያደርጋሉ ምንም ጥያቄ የለውም ይሄንን ሪያሊቲ ይሄ አዲስ ሪያሊቲ ነው ግን አማራው ሊለምደው ይገባል የአማራ ምሁራን መተዋል እያገለገሉ ነው ሚጎላቸው ነገር አለ የእሱን እንዲያስተካክሉ ድል እንስጣቸው እና በረታታቸው ወደ አደባባይ ሲመጡ ፕሮቴክት እናርጋቸው ምክራ ሐሳቦቻቸውን እንስማ ጥናታዊ ጽሁፎቻቸውን እንስማ በረራን የመሰለ መጽሐፍ ኮንትሪቢዩት አድርገዋል ጋሽ ተክሌ በመነጽር እንትን ይያሉ ይሄው ህዝብን ያስተማሩ ነው ምን ያህል ሰው እንደሚከተላቸው ባላውቅም ሌት ተቀን እየሰሩ ነው ያሉት ይሄንን ማመን ያስፈልጋልና ሁሉ ጊዜ ብሌም አናደርግ ለማለት ነው ኤኒዌይ ይሄ ለተነሳልኝ ጥያቄ ምላሽ ለመስጠት ነው ባለሀብቱም ምሁራኑ አማራን ለማገልገል እና ህዝባቸውን ለማገልገል አይ ቲንክ ከዚህ የተሻለ ታሪክ እድል አለ ብዬ አላስብም ይሄንን አጋጣሚ መጠቀም አስፈላጊ ነው ብዬ ነው ማስበው ሌላው ጉዳይ ዛሬ እንግዲህ ወደ ስቱዲዮ ስገባ ፋኖ ምርመራ እንዲደረግ ጠይቋል አገዛዙ ያው እጅ ቆርጧል ይሄ አገዛዝ አንገትም የሚቆርጥ ነው ጦት በመቁረጥ ነው ይሄ አገዛዝ ለየት የሚያደርገው ነገር የሰውን አካላት የሚቆርጸው ሰርጀሪ ለመስራት አይደለም ይሄ አገዛዝ የሰው ልጆችን ገላ የሚቆርጠው ሌላውን ማህበረሰብ ለማሸማቀቅ ነው በአለማችን ላይ ሌሎች ሀገራት ላይ የሰው ልጆችን ትራንስፕላንት ያደርጋሉ የሰው ልጆችን ባዲ ለሰው ልጆች ፈውስን ለመስጠት ቴክኖሎጂው ወደዛ መጥቷል የሰው ልጆችን ፈውስ ለመስጠት የኩላሊት ንቅለ ተከላ የአይን ንቅለ ተከላ ያለ ሳይንሱ የሰው ልጆችን ህይወት ለማለምለም ተስፋ ለማለምለም እንደዚህ አይነት ደረጃ ላይ መጥቷል ሌላው ደግሞ ኢትዮጵያ ውስጥ ቆንጨራ ይዞ መንግስቱ ነው የሰው ልጅን እጅ የሰው ልጅን አንገት የሰው ልጅ የሴቶችን ጡት በመጋዝ ይገዘግዛል unfortunately ይሄ ኢትዮጵያ የምትመራበት ሪያሊቲ ነው ይሄ የሚያስደነግጠው ህዝብ አለንኛ ይሄ የሚያስደነግጠው ህዝብ አለ ይሄንን የሚጠየፍ ማህበረሰብ አለን ይሄ ስነ ልቦናውን የሚጎዳው ማህበረሰብ ህዝብ አለን ይሄንን በቪዲዮ የሚያሳይ ደግሞ አገዛዝ አለን ይሄንን እየፈጸመ ይሄንን ጸያፍ ተግባር ለዓለም የሚያሳይ ፋኖ ነው እንዲያደረገው ለማለት እጅ ሲገዘግዝ የምታዩት ፋኖን በጣም በብዙ መንገድ እኮ በፕሮፓጋንዳ ልታሸንፍ ትችላለህ ማለት በጣም ብዙ ጋፕ አለው ፋኖ ግን ፋኖን ለማጠልሸት ብለ የሰው ልጅን እጅ በዛ መንገድ የሚገዘግዝ አገዛዝ ነው unfortunately ይሄ የሚያስደነግጠው ህዝብም የኛኑ ህዝብ ነው የዛን ሀገር ላይ ሰዎችን መቁረጥ ከፍተኛ ለመመር ላይ ተደረሰበት ነው ግን ደግሞ በተወሰነ መልኩ አሁን ካለንበት እሴት እንትን ካልንበት ማህበራ የህዝባችን እሴት ፍጹም ተጻራሪ ፍጹም አደገኛ ከባድ የሆነ ነገር እንደሆነ እንገነዘባለን እሱን ነው ያደረገ ያለው ያገዛዝ ፋኖች ገለልተኛ መርማሪ ቡድን ተቋቁሞ ምርመራ እንዲደረግ ሁሉም የበኩሉን ግፊት እንዲያደርግ ጠይቀዋል ሁሉም የበኩሉን ግፊት እንዲያደርግ ምንም ይሄንን ያደረገው አካል ማን እንደሆነ ያለም አቀፉ ማህበረሰብ እንዲያጣራ እንዲያውቅ ምክንያቱም እንዲህ ነው ፖለቲካ ማለት ይሄ ነው ይሄን አገዛዝ ይሄን አገዛዝ በሁሉም ረገድ ፋታ መንሳት ያስፈልጋል እያንዳንዱን ውሸቱን ለእያንዳንዱ ፕሮፓጋንዳው የሐሰት ፕሮፓጋንዳው ካውንተር መስራት በጣም አስፈላጊ ነው አንድ እሱ ነው ሁለተኛ አገዛዙን ባህሪውን በደንብ ያለም አቀፉ ማህበረሰብ እንዲገነዘብ በየጊዜው መሰራት
አለበት። ስለዚህ ፋኖች በዚህ ረገድ ገለልተኛ መርማሪ ቡድን ተቋቁሞ ምርመራ እንዲደረግ በእነሱ በኩል ትብብር የሚያደርጉ መሆናቸውንና ሌላው ማህበረሰብ ያለም አቀፉ ማህበረሰብ ግፊት እንዲያደርግ ጠይቀዋል። ለኔ ይሄ በጣም 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 ከፍተኛ በነገራችን ላይ እንዳልኩት ዓለም አቀፉ ማህበረሰብ ምናምን ነው እንዳልኳችሁ ፋኖ ማንንም ለማሳመን መጨነቅ የለበትም ብዬ ነው ማስበው። ማን አንገት እንደሚቆርጥ ማን እጅ እንደሚቆርጥ የዓለም አቀፉ ማህበረሰብ ባያውቅ ኢትዮጵያ ውስጥ ያለው ኃይል ኢትዮጵያ ውስጥ ያለው ህዝብ በደንብ ያውቃል። ማን ነው ከዚህ ጋር በተያያዘ ይሄንን ይሄ ህፃናትን ቤት እየዘጋ ያቃጠለ ሲዘፍን የነበረው ኃይል ማን እንደነበረ ስለሚታወቅ ማለት ቫዮለንስን የፖለቲካ ፍላጎቱ ማስፈጸሚያ አድርጎ በአንድ በኩል መደበኛ ኃይል በሌላ በኩል ኢመደበኛ ኃይል እያደራጀ ለነዛም ትጥቅና ስንቅ እያቀበለ ህዝብን እያቃጠለ ቤትን እያፈናቀለ ህዝብን እያገደለ እያቃጠለ በየአደባባዩ ሲጨፍር የነበረ እኮ ኃይል ነው ያገዛዝ ማለት የዚህ ስብስብ ነው የዚህ ኃይል ስብስብ ነው። ምንም የሚገርመኝ ነገር የለም በዚህ ረገድ እና ፋኖቻችን ጥሩ መግለጫ ነው ያወጣችሁት ለማለት ነው እና በእንደዚህ አይነት ነገር ላይ በርትታችሁ መቀጠል እንዳለባችሁ ሐሳቤን ለመስጠት ያህል ነው። ሌላው መፈንቅለ መንግስትን በተመለከተ እንግዲህ ዛሬ ከትላንት ጀምሮ ነው አክቹሊ ሰሞኑን እየተወራ ያለው ነገር ያው ውስጥ ለውስጥ የሚወራው ራሱ አገዛዙ ሊያስወራው እንደሚችል ገምታለሁ። ግን አብይ አህመድን ለመፈንገል ፍላጎት እንዳለ በኦሮሞ ልሂቃን ዘንድ ይነሳል። በውጭ ሀገር ያሉት ብቻ ሳይሆን በሀገር ውስጥም ያለው የአብይ አህመድ ራሱ መዋቅሩ አብይ አህመድን መፈንገል ፍላጎት እንዳለው ያ እኔ ከዚህ በፊትም ብያለሁ። ምንም ድብብቆሽ የለውም። አብይ አህመድ አያዋጣቸውም ኦሮሞዎች። ለምንድነው የማያዋጣቸው? ቴዝ ብሩታል ኤንድ ሱፐር ኢዲየት ቅቡልነት የለውም፣ ላክስ ሌጂቲሜሲ የለውም። ፕላስ ደግሞ ሳይኮፓት ነው፣ የአእምሮ ህመምተኛ ነው። በሄደበት ቦታ ሁሉ የሚፈጽማቸው የወንጀል አይነቶች እና ስልጣኑን ለማስጠበቅ የሚያደርጋቸው ነገሮች ሁሉ በቀጥታ ከተመዘነ ከኦሮሞ ህዝብ ዘላቂ ጥቅም አንፃር በጣም ጎጂ ነው። አብይ አህመድን ማስቀጠል አይጠቅማቸውም። አክቹሊ ለታክቲክም ለስትራቴጂክ ግባቸውም የሚጠቅማቸው አይደለም። ለሎንግ ተርም አስፓይሬሽንም ካላቸው የሚጠቅማቸው እንደማይሆን ይገመታል። አብይ አህመድን ጣል ሊያስቡ ይችላሉ። አብይ አህመድን መፈንገልና ስልጣኑን በተለይ ያው ነጆዋርን በመጽሐፎቻቸው በጽሁፎቻቸው እንዳሉት ስልጣኑ ከኦሮሞ እጅ የማይወጣበትን መንገድ ማሰብ አስፈላጊ ነው ብለው ስለሚያስቡ ያንን ሊያደርጉ የሚችሉበት ሁኔታ ይኖራል። አይኖ ፈሪዎች ናቸው። እዛ ያለው በተለይ በብልጽግና ውስጥ ያለውም በለው በጦር ውስጥ ያሉትም አብዛኞቹ ምን እንደሆኑ የሚታወቁ ናቸው። ግን ደግሞ እንደዚህ አይነት ነገር ሊያስቡ ይችላሉ። layers of security ያለው አብይ አህመድ እንዳልነው ልክ እንደ ስታሊን ነው። የመጀመሪያው ዞር ሌየር አፍተር ሌየር ነው ያለው። አንደኛው መዋቅር ሌላኛውን ይሰልላል፣ ሌላኛው መዋቅር ሌላኛውን ይሰልላል፣ ሌላኛው መዋቅር ሌላኛውን ይሰልላል። መፈንቅለ መንግስት ለማድረግ ቢፈለግ ማን የማድረግ እድል አለው ኢትዮጵያ ውስጥ አሁን ባለው ሁኔታ የሚለውን አንደኛው ማየት ያስፈልጋል። አንደኛው በጣም ጠባብ ግን ደግሞ እድል ሊኖር ይችላል፣ ግን በጣም ጠባብ ነው። ለምንድነው ጠባብ የሚሆነው? አንደኛው ያሉት የሴኩሪቲ አፓራተሶች አብዛኞቹ ትራይባል ናቸው፣ በአንድ ብሔር ዶሚኔት የተደረገ ነው። አብዛኛው የሴኩሪቲ እንትኑ ላይ ያለው የሴኩሪቲ መዋቅሩ ላይ ያው በግልጽ የኦሮሞ ተወላጆች ናቸው ያሉት። በሁሉም መዋቅር ላይ ያሉት የኦሮሞዎች ናቸው። እነሱ ይሄንን አዲሱ ሪያሊቲ ይሉታል፣ አዲሱ የኢትዮጵያ ሪያሊቲ and I call it apartheid። እኔ ደግሞ አፓርታይድ ነው ብለው እነዚህ ጸጥታ መዋቅሮችን የያዙ አካላት የኦሮሞ ተወላጆች በብዛት ኢንሴንቲቫይዝድ ናቸው። በዚህ አገዛዝ ያጡት ነገር የለም። በዚህ አገዛዝ ምንም ነገር ካላጣ የወርቅ ማዕድኖችን ከጋምቤላም ከሱርማም ከጉጂም ተቀምጦ ለኦሮሞ ልሂቃን በተለይ ለምዕራብ ሸዋ ልሂቅ በስፋት ተሰጥቷል። በምን ምክንያት እነዚህ ኃይሎች የጸጥታ መዋቅሩ ላይ ያሉ ኃይሎች
አብይ አህመድ እንዲሄድ ሊፈልጉ ይችላሉ። ሌላ የተሻለ ኢንሴንቲቭ ሊሰጣቸው የሚችል ሌላ ኃይል አለ ወይ? ኢትዮጵያ ውስጥ ያሉ ተቃዋሚ ኃይሎች አብዛኞቹ ድሃዎች ናቸው። ድሃዎች ብቻ ሳይሆኑ እንዴት አድርገው የመንግስትን የሴኩሪቲ አርኪቴክቸር ኮሙኒኬት ማድረግ እንዳለባቸው እንዴት አድርገው ስፖይል ማድረግ እንዳለባቸው ይገነዘባሉ ብዬ አላስብም። እንደውም አብዛኞቹ ወጣቶች ወጥተው ስትሪት ላይ ሜዳ ላይ ወይንም መንገዶች ላይ መንገድን ሞልተው የመንግስት ለውጥ ያመጣሉ ብለው የሚያስቡ ፖለቲካል ሊቃኖች አሉ። ኢትዮጵያ ውስጥም በውጭ ሀገርም አሉ። ያው በሰላማዊ ትግል ማለት ነው። ለኔ ሰላማዊ ትግል ማለት ያው ጄኔሬሽን ዚ ለምሳሌ የሚሉት አለ። የኢትዮጵያ ጄኔሬሽን ዚ ወጥቶ ልክ እንደ ማዳጋስካር ስትሬቶችን ሞልቶ ለውጥ ያመጣል ብለው የሚያስቡ አሉ። ሴኩሪቲ አፓራተሱን የመንግስት ሎያል አፓራተስ አድርገው ስለሚመለከቱ አብዛኞቹ የፖለቲካ ሊቆች ኢንፊልትሬት አድርገው የሴኩሪቲ አፓራተሱ ዲሰንት ቮይሶችን እንዳይተኩስ ማድረግ ለምሳሌ አትሊስት ወጣቱ ሲወጣ እንዳይተኩስ ለማድረግ የሴኩሪቲውን መዋቅር ኢንፊልትሬት አድርጎ ገብቶ የሴኩሪቲ መዋቅሩን ለመያዝ የሚያስችል ስራ የሚሰሩ ተቋሚዎች አሉ ኢትዮጵያ ውስጥ ብሎ ማሰብ አይቻልም። ሌላኛው የሴኩሪቲ የጸጥታ አርኪቴክቸሩ ኦፖዚሽኑ is so weak ኦኬ ተቋሚው በጣም ደካማ ነው። ስለዚህ ሴኩሪቲውን በዚህ ደረጃ የራሱ የማድረግ አቅም ይኖረዋል ብሎ ማሰብ አይቻልም። አንደኛው እሱ ነው። ስለዚህ አይሰራም፣ ኢንፊልትሬት አድርጎ አይገባም። አቅም የለውም፣ ሀብት የለውም፣ ዲስኦርጋናይዝድ ነው፣ ፍራግመንትድ ነው። ኦፖዚሽን በውጭ ሀገርም በሀገር ውስጥም ያለ በሀገር ውስጥ ያለውም ተውት ኦፖዚሽን ልለው አልችልም። ቢያንስ ኦፖዚሽኑ በውጭ ሀገር ደረጃ ያለው ቢያንስ እሱ ሶ ፍራግመንትድ ምክንያቱም ብሔር ኢትዮጵያ ውስጥ ፎልት ላይን ነው የኢትዮጵያን ፖለቲካ በአንድም በሌላ መንገድ የሚከፋፍል ጉዳይ ነው። ከብሔር ዘለል ስትል ምናልባት ሪሊጅን ሃይማኖትም አንዳንዴ ፋክተር ሆኖ ሲመጣ ልትመለከት ትችላለህ። ኦፖዚሽኑ እዛ ውስጥ ገብቶ ተቃዋሚው መከላከያውን ልክ እነ ጀነራል ተፈራ እነ ጀነራል አሳምነው ጽጌ ያደርጉትን የነበረ ነስያ አብራን ለመያዝ ሞክረዋል። እነ ጀነራል አሳምነው እና እነ ጀነራል ተፈራ ሞክረዋል። በዛን ጊዜ አስቡት እንግዲህ ተውትና ይሄንን በጣም ደካማ የሆነውን አገዛዝ ቀርቶ ማለት ነው። ያኔም ጠንካራ መዋቅር በነበረበት ጊዜ ጠንካራ የሴኩሪቲ አርኪቴክቸር በነበረበት ጊዜ እና በሌሎች ሀገራት ነው ያኔም ግን ችግር ሆኖ የነበረው የኤትኒክ እና ዲቫይዲንግ ፎልት ላይኖች ናቸው እንዳይሳካ ያደረጉት። መዋቅሩ መረጃ ኢንፊልትሬት አድርጎ እንዲወጣ ያደረጉት መረጃ አፈትልኮ እንዲወጣ ያደረጉት እዛው የነበሩ የሌላ ብሔረሰብ ተወላጅ የነበሩት ያው አማራዎቹን ነው በኋላ ላይ አሁን አማራዎቹ አሁን ባለው አገዛዝ ላይ አሁን ያለውን አገዛዝ እንትን አድርገው ውስጥ ገብተው መፈንቅለ መንግስት ያደርጋሉ ተብሎ አይታሰብም። ተመስገን ጥሩነህ እንደውም ሎያል በመሆን የተሻለ ታማኝነታቸውን ሊያሳዩ የሚችሉት እንዲህ አይነት ነገሮችን አነፍንፈው ላገዛዙ መናገር ከቻሉ ነው። የኦሮሞ ልሂቃን እዛ ያለው በስልጣን ውስጥ ያለው ኃይል በውጪ መንግስት ካልተጠመዘዘ በስተቀር ካገዛዙ የሆነ ነገር ገሎብኛል ብሎ መፈንቅለ መንግስት ሊያሴር የሚችልበት እድል የለም። አማራዎቹ የመጨረሻ ደካሞችና የፖለቲካ ህልም የሌላቸው የነጠፉ ናቸው። ተመስገን ጥሩነህ በምንም ተአምር እንዲህ አይነት ነገር ባህታውያን ናቸው። እንደውም እኔ ለምን ፖለቲካ ውስጥ እንደገቡ አይገባኝም። ሰው እንዴት ህልም ሳይኖረው ሰው እንዴት ውግንና ሳይኖረው እና የሚታገልለትና የሚተጋለት ነገር ሳይኖረው ፖለቲካ ውስጥ የሆነ ነገር ያደርጋል የሚለውን ነገር እንድታነሳ ያስገድዳል። ግን በተወሰነ መንገድ አብይ ላይ ያለው ተቃውሞ እየጠነከረ ከሄደ አብይ ላይ ያለው ጫና እያደገ ከሄደ አብይ የመሸነፍ እድሉ እርግጥ ሲሆነ ሲመጣ ግን አሁን ልክ እንዳለው የኦሮሞ ልሂቃን ውጪ ካለው ፖዚሽን ጋር የሆነ ነገር ማሰባቸው አይቀርም። ምክንያቱም ለነሱ ለውጥ ማለት አብይ አህመድን ማባረር ሊሆን ይችላል። ለሌሎቻችን ለውጥ ማለት ሙሉ መዋቅራዊ ለውጥ በሀገሪቱ ውስጥ እንዲመጣና ዲሞክራሲያዊና ፍትሃዊ ሽግግር በሀገሪቱ ውስጥ እንዲኖር ማድረግ ያ ብቻ ለኢትዮጵያ ዘላቂ ሰላምን ሊያረጋግጥ ይችላል የሚል እምነት አለ።
እነሱ ደግሞ አብይ አህመድ ሄዶ ስልጣኑ ምናልባትም በእነሱ በኩል በተጠናከረ መንገድ እንዲቀጥል ሊያስቡ እንደሚችሉ ገምታለሁ ኖርማል ነው ይሄንን እንደሚያስቡ እኔም አውቃለሁ እነሱም ያውቃሉ ምንም እዚህ ላይ አይ ቲንክ ብዙ ኮንፊውዥን ያለ መስሎ አይሰማኝም ግን አስቻይ ሁኔታ የለም እነሱ አብይ አህመድንም ቢያባሩት anyone can assassinate አብይ አህመድ ወይ ምናልባት ሊባል ይችላል አይደለም አሁን አንዳንድ ሰዎች እንደሚሉት ጠቅላይ ሚኒስትሩን የሆነ ነገር ሊያደርጉት ይችላሉ ተብሎ ይታሰባል ወይ ደግሞ ሊያስሩትም ይችላሉ for that matter ምክንያቱም ከሴኩሪቲ ስትራክቸር ውጪ አብይኮ ግለሰብ ነው ስለዚህ ኤኒ ታይም ልታስረው ትችላል or የሆነ ነገር ልታረጋው ትችላል ግን እሱ በራሱ በቂ ለውጥ ኢትዮጵያ ውስጥ እንዲመጣ አያደርግም ሀገሪቱ ውስጥ ያለውን እንቅስቃሴም ሊያስቆመው ይችላል ብዬ አላስብም ቢያንስ ግን በኦሮሞ ፖለቲካል ሊቃን ውስጥ ትልቅ ፈተና ሆኖ የመጣው የአብይ መኖር በራሱ የኦሮሞ ፖለቲካል ሊቃንን አንድነት በከፍተኛ ደረጃ ፈትኖታል አብይን ማንሳት ወይ ማስወገድ በስልጣኑን መፈንቅለ መንግስት አብይ ላይ መፈጸም ምናልባት በእነዚህ ሊቃን መካከል ቢያንስ አንድነት እንዲፈጠርና የተሻለ በርጌኒንግ ፖዚሽን እንዲኖራቸው ከአማራው ጋር ከትግራዩ ጋር ከሌላውም ኢትዮጵያዊ ጋር እንደዛ አይነት በርጌኒንግ ፖዚሽን እንዲያደርጋቸው ስለሚያስችል በሚመጣውም የለውጥ እንቅስቃሴ ውስጥ ተጠቃሚ እንሆናለን ብለው ስለሚያስቡ እቺኛው ኢንሴንቲቭ እንዲህ አይነት ነገር እንዲያደርጉ ልታደርጋቸው እንደምትችል ይገመታል አሁን ባለው ሁኔታ ግን ይሄን ያደርጋሉ የሚል ይሄንን እንዲያደርጉ የሚያስችልም በሀገር ውስጥ በውጭ ያለ በተለይ ደግሞ ጫና አለ ወይንም ደግሞ ኢንሴንቲቫይዝ የሚያደርጋቸው አካል አለ ብዬ አላሰብኩኝም ከሆነ ግን አብረን የምናየው ነው የሚሆነው የሚለው ነው ሌላው የአማራው ኃይል በምንም መንገድ በተለይ የአማራው ኃይል መላችሁ እዛ ውስጥ ያለው ይሄ የአብይ አህመድ ፈረስ የሆነው ኃይል ነው መላችሁ እሱ በምንም ተአምር እንዲህ አይነት ነገር ውስጥ አይደለም ፊንፊኔ ያለ መግለጫ የሚጽፍ እኮ ነው አይደል ይሄንን የተዋረደ ኃይል እንደውም በምንም መንገድ ይሄንን የሚያስቡ ኃይሎች ለአማራው እዛው ስላለው የአማራ ኃይል እንዳያማክሩ በዚህ አጋጣሚ ይጠይቃሉ ምክንያቱም ሎያል መሆኑን የሚያሳየው ለአብይ ታማኝ መሆኑን የሚያሳየው ይሄን በማክሸፍ ረገድ ነው የ66ቱን ታስታውሳላችሁ የታሳስ ግርግር የሚባለው እነማን እንዳከሸፉት ማለት ታማኝነታቸውን ለማሳየት ነው ሌላ ምንም ነገር የለው የአማራዎች ናቸው የሞከሩት ያከሸፉት ደግሞ ለንጉሱ ይሄንን በማለት እነማን እንደሆኑ ይታወቅ ፈንቅለ መንግስቱን ግን የንጉሱን ስርዓት ለውጥ እንዲመጣም ያደርገው የነበሩት አማራዎች ናቸው አሁን ዛሬ ለአማራው ክሬዲት ባይሰጥም ዋጋ ከፍሎ ንጉሱ ላይ ስርዓት ለውጥ እንዲመጣ ለማድረግ አማራዎች ሞክረዋል የቻሉትን ያህል ይሄንን በዚህ አጋጣሚ ላንሳው ብዬ ነው ኦኬ የኦሮሞ እዛ ያለው የኦሮሞ መዋቅር እዛው አብይ አህመድ ዙሪያ ያለው የስልጣን መዋቅሩ የተቆጣጠረው ኃይል ይሄንን ሊያደርግ የሚችልበት ፖሲቢሊቲ በጣም ዝቅተኛ ነው እንዳልኩት ግን ኢምፕሮባብል ነው ብሎ ሙሉ ለሙሉ ደግሞ መዝጋት አይቻልም አንድ ሌላ ሊያደርግ የሚችለው ኃይል ማን ነው ከተባለ ሰዎችም የሚያነሱት እንግዲህ አንዳንድ ልሂቃን የሚያነሱት ፉጂቲቭን ነው የዚህ የነጻድቃን ስምረት ወይንም ምናምን የሚባለው ኃይል በተወሰነ መንገድ ስልጤዎቹን አሳምኖ ሬድዋንን ነሙፈሪያትን ደቡብ ልሂቃንን እና ደግሞ በተወሰነ መንገድ የኦልድ የኦሮሞ ነባር አመራሮች የሚባሉትን ኮታንኮት ያው እነዚህ ኃይሎች ስቲል ህዋት በኩል ለህዋት የሚሳሰን እና አህመድን ምናምን ለህዋት አሁንም በተወሰነ መንገድ እንትን ያላቸው ኃይሎች ይኖራሉ ብዬ አስባለሁ እነዚህ ኃይሎች ሊያደርጉ ይችላሉ መላምታል ሊያደርጉ ይችላሉ አንደኛው ፖሲቢሊቲ ነው ይሄ እንዳልኳችሁ ሲናሪዮ ነው ያስቀመጥኩ ያለው ይደረጋል አይደለም ሊያደርግ የሚችለው ማን ነው ይደረጋል የሚል ነገር እየተነገረ ስላለ ሊደረግ ነው የሚል ሊያደርግ የሚችለው ኃይል ማን ነው የሚለውን ትንሽ ክላሪፋይ ላድርገው ብዬ እነዚህ ኃይሎች የተወሰኑትን እዛው አካባቢ ለዛ አካባቢ ያሉትን ደነት ላይ ያሉትን ሰዎች የሚያቋቸው ሰዎች ናቸው ነው እነዚህን ኃይሎች በተወሰነ መንገድ ወደዚህ እንትን ውስጥ አምጥተው እንዲህ አይነት ነገር ሊያደርጉ የሚችሉበት እድል አለ የሚሉ ሰዎች አሉ ግን የነዚህ ሰዎች ትልቁ ፈተና ምንድነው በደንብ የተጠናከረ የጸጥታ መዋቅር ውስጥ በደንብ ለመግባት የሚያስችል እድል የላቸውም በፊት በነበሩበት አቅም ላይ አይደለም አሁን ያሉት የሚለውን ነገር ማንሳት ያስፈልጋል ሊያስቡ ይችላሉ ግን በእነሱ ላይ ያለው ክትትል ከሌሎቹ እንደውም የተለየ ስለሚሆን
ይሄንን ነገር ማሰብ ብቻ አይደለም ወደ ተግባራዊነት መንቀሳቀስ ትንሽ ፈተና ሊሆንባቸው እንደሚችል ይገመታል። ግን ደግሞ ሁለተኛ ሊያደርጉ ከቻሉ እነዚህ ኃይሎች ሊያደርጉ የሚችሉ ሁለቱ ኃይሎች እነዚህ ናቸው። አዲስ አበባ የመጣው ተፈንካቹ ቡድን እና የዚህ ኦህዴድ ውስጥ ያሉ ኃይሎች ናቸው። ከዛ ውጪ ግን እነ ተመስገን ጥሩነህ ሌሎቹ የአማራ እንትኖች እንደ አማራ ራሱ ተሰብስበው እኮ አያውቁም። አማራ የሚል ነገር ካወሩ ረጅም ጊዜ ሆኗቸዋል። አያውቁም እንደዚህ አይነት ነገር። ራሳቸውን በቃ የኢትዮጵያ ዘብ አሰብ ሊመጣልን ነው እያሉ ዘፈን እየዘፈኑ መብላት ብቻ ነው ስራቸው። ከዛ ውጪ እንዲህ አይነት ነገር የሚታሰብ ይሁን ብለው ዞር ብለው እንኳን ራሳቸውን አስበው እንትን የሚሉ ነገር ደመቀን በፊት ይያለ ደመቀ መኮንን በተወሰነ መልኩ ይጠረጠር ነበር እንዲህ አይነት ነገር ሊያስብ ይችላል ተብሎ ባገዛዙ የተወሰነ እና እንዲነሳ ለማድረግ እኔ እንደዛ አይነት ልባለው ብያላምንም ግን ከደረሱኝ ነገሮች አንዱ ከተነሳበት ምክንያቶች አንዱ ከዚህ ጋር ግንኙነት እንዳለው ሰዎች ሲያነሱ ራሱ አገዛዙም ሲያሰድበው ሰምተናል። ኤኒዌይ እንጂ ነገሮች ናቸው ያሉት ለማለት ነው። ግን በኢትዮጵያ ውስጥ በፍጥነት እንደዛ አይነት ነገር ይኖራል ብዬ አላስብም። ለውጥ ይመጣል ብዬ የማስበው ኢትዮጵያ ውስጥ አሁንም በተቀናጀ መልኩ ሆሊስቲክ የሆነ ለውጥ የሚመጣበት እድል የተቀናጀ አብዮት ነው። ወታደራዊ ትግሉ በጣም መሰረታዊ ነው። ከዛ በተጨማሪ ግን የፖለቲካ ኃይሎች ልዩነታቸውን አጥብበው መከላከያውም ሌላውም የጸጥታ አርኪቴክቸር ውስጥ መግባት የሚችሉበትን ሁኔታ በገንዘብም ካላቸው በገንዘብ የኃይል ለገንዘብ ነው የሚሰራው። የኃይል ለሀገር ሰርቶ አያውቅም። የሀገር የሚታመንለት ሌላ ዓላማ የለው። ሀብትና የፋይናንስ ምንጩን ማድረቅ ከተቻለ ይሄ ኃይል በቀጥታ ይመረከካል። ያንን ታሳቢ አድርጎ መስራት የሚቻል ከሆነ ጸጥታው ከህዝብ ጋር እንዲተሰለፍ ማድረግ ይቻላል። ከዛ በኋላ ደግሞ ህዝባዊ አብዮት እና እምቢተኝነት ደግሞ ለውጥ እንዲያመጣ ማድረግ የሚቻልበት እድል እንዳለ ታሳቢ ማድረግ ነው። ይሄ የመፈንቅለ መንግስት ሁኔታ ቢሳካ እንዳልኩት አማራው ፓኒክ ማድረግ አለበት ወይ? የኔ ጥያቄ የለበትም። ኦኬ የለበትም። ለምንድን ነው ፓኒክ ማድረግ የሌለበት? አማራው ትልቅ ኃይል ገንብቷል። አማራው ትልቅ ኃይል ገንብቷል። ትልቅ ኃይል ገንብቷል የምለው ለጉራ ሳይሆን አማራው ከመንግስት ያልተናነሰ ፋየር ፓወር ገንብቷል። በነፍስ ወከፍ ደረጃ ከሜካናይዝድ ውጪ ያለውን አቅም መገንባት ይችላል ብዬ ነው ማምነው። የአማራው ኃይል በየትኛውም ጊዜ ላይ በኢትዮጵያ ውስጥ በሚኖር ለውጥ አስተማማኝ ዋስትና ለአማራው ህዝብ መስጠት ይችላል። የአማራው ኃይል ጋፕ ምንድነው? ሁላችንም የምናውቀው የአንድነቱ ጉዳይ ነው። የአማራው ኃይል ጋፕ ምንድነው? አንድነቱ ላይ ጠንክሮ ሰርቶ በጋራ ጠንካራ አመራር የሚሰጥ ጠንካራ ኃይል ሆኖ መምጣት ላይ ነው። ይሄንን እንዲያደርግ ሁላችንም በጸሎትም በሐሳብም እንደግፋቸው ይገባል። ይሄንን እንዲሰሩ ጠይቃለሁ። ደጋግሜ ለማገዝ ሁላችንም ኃላፊነት አለብን ብዬ አስባለሁ። no need to panic ለማለት ነው። ብዙም የሚያስደነግጥ ቢመጣስ እንዲህ አይነት ነገር ብላችሁ መልእክት እና ሐሳብ አስተያየት የምትልኩ ሰዎች በዚህ ረገድ ብዙ ስጋት እንዳይገባችሁ። ቢመጣም የትኛውም ለውጥ አማራው በየትኛውም ለውጥ ውስጥ ሚናው የጎላ ነው። ከዚህ በኋላ ሆኖ የሚቀጥለው በምንም አይነት መንገድ አማራውን ያለዘ ለውጥ ኢትዮጵያ ውስጥ ይሳካል ብሎ ማሰብ አይቻልም። ይሄንን ሌሎች ኃይሎች በሚገባ ተገንዝበውታል። ሌላው በመጨረሻ ማሳብ መሰጥበትና መውጣው ጉዳይ የፋኖ የአርበኛ አስረስ ዛሬ በቃል ጋር ያደረገውን ቃለ መጠይቅ ሰምቼዋለሁ ባለችኝ ሰዓት። የምስራቅ አፍሪካ ቀንበር ተሸክመናል ነው ያለው። አርበኛ አስረስ የምስራቅ አፍሪካን ቀንበር ፋኖ ተሸክሞታል ነው ያለው። ከዚህ በፊት እኔ ማንስቼዋለሁ። ይሄ የምስራቅ አፍሪካ ቀጠና the only reason አብይ አህመድ ሌላ ጦርነት ያልጀመረበት ምክንያት the only reason that TPLF survive ያደረገበት ምክንያት አሁን ባለው ሁኔታ አብይ አህመድ TPLF ላይ ጦርነት ያልጀመረበት ምክንያት የፋኖ መኖር ነው። TPLF ለራሱ ያንሳል እያልኩ አይደለም። ራሱን ለመከላከል አቅም የለውም እያልኩ አይደለም። የፋኖ መኖር ህወሓት ጊዜ እንዲያገኝ አድርጎታል።
አብይ አህመድ እንዳይወጋው አድርጎታል። ኤርትራ ላይ ጦርነት እንዳይታወጅ አድርጓል። ሶማሌላንድን በኃይል እንዳይወር አድርጎታል። ሶማሌላንድን በኃይልም ሆነ በፍቃድ የመውረርን ፍላጎት እንዳለ ማወቅ ያለበት የሶማሌ ክልል መሬቶች ሙሉ ለሙሉ ያልተወረሩበት የድሬዳዋ ጉዳይ ሙሉ ለሙሉ ያልተጠናቀቀበት ምክንያት የነባቢሌና የነሞያሌ ጉዳይ ያላለቀበት ምክንያት የፋኖ መኖር ነው። እንቅጩን እንነጋገር። ጌዲዮ ሙሉ ለሙሉ ማንነቱ ያልተካደበት ምክንያት የፋኖ መኖር ነው። የፋኖ መኖር ነው። ብዙ ሰዎች ይሄንን ዳይሜንሽን አይመለከቱትም። ኤርትራውያን በተደጋጋሚ ተናግረዋል። የፋኖ አለመኖር ማለት በቀጥታ ጦርነት ኤርትራ ላይ እንዲከፈት አስቻይ ሁኔታን ይፈጥራል። አብይ አህመድ ሳይዋጋ ነግሬያችኋለሁ ጠዋት ላይ የአብይ አህመድ ቢሄቪየር የአብይ አህመድና የኢትዮጵያ አይደለም። የአብይ አህመድ ባህሪ የዩኤኢ ባህሪ ነው። እሱ የሚያሳየው መወራጨት የቢን ዛይድ መወራጨት ነው እንጂ አብይ አህመድ መወራጨት አይደለም። አሰብንም የሚሄደው ለኢትዮጵያ እኮ የምታመርተው ነገር የለም። አሁን ባለው ሁኔታ የቱርክም የቻይናም ካምፓኒዎች ሀገር ለቀው የነበሩት ፋብሪካዎችም በምርት በምናምን በጥሬ ዕቃ እጦት በብዛት ተዘግተዋል። ምን ኤክስፖርት ላይ ያደረግ ነው ወደ ወደብ የሚለው የዩናይትድ አረብ ኤምሬትን ህልም የኤርትራኖች አባረዋታል 2015 ላይ ሌላኛውን ህልሟን በአብይ አህመድ መንገድ ካሳካው ብላ ካልሆነ በስተቀር ማለት ነው። አብይ አህመድ ዛቻ የዩኤኢ ዛቻ ነው። ኤኒዌይ ዞሮ ኤርትራ ላይ ጦርነት እስካሁን ያልተከፈተበት ምክንያት የፋኖ መኖር ነው። ህወሓትን ትግራይ ላይ ፕሪቶሪያን ትቶ የህወሓትን እዛ አካባቢ ላይ በሚፈልገው መንገድ ያላደረገበት ምክንያት የፋኖ ኃይል መኖር። በሌላ አነጋገር ኢትዮጵያ ውስጥ ባላንሲንግ ፎርስ ፋክተር ሆኖ መጥቷል ፋኖ። ፋኖን እንወጋለን የሚል ሌላ ኃይል ቢኖር ሪጂናል ለምሳሌ የክልል ኃይል ቢኖር በጣም እገረማለሁ። ምክንያቱም የፋኖን መኖር ማንኛውም ኃይል መደገፍ አለበት ኢትዮጵያ ውስጥ ሌላ የፖለቲካ ኃይል ማለት ነው። ምክንያቱም ኢዚሊ ክራሽ ተደረጋለ ፋኖ ከሌለ። ሁሉም ኃይሎች ፋኖን መደገፍ አለባቸው። ቀጠናው ላይ ያሉ ኃይሎችን ፋኖን መደገፍ አለባቸው። ሌላው ሀገሪቱን የማረጋጋት እድልም የሚኖረው ከፋኖ ጋር በመተባበር ነው። ምክንያቱም ትልቅ ወታደር ነው የገነባው፣ ፕሮፌሽናል አርሚ ነው እየገነባ ያለው። ሊደርሺፕ መስጠት ይችላል፣ ለሌሎች ህዝቦች ዋስትና መስጠት ይችላል። ለሌሎች ህዝቦች ዋስትና መስጠት ይችላል። መነጋገር ይቻላል ከፋኖ ጋር። በፌደራሊዝሙ ጉዳይ ልናወራ እንችላለን። በክልል መዋቅር ጉዳይ አማራን ህዝብ ጥያቄዎች በተመለከተ ያው መተማመን ላይ ከደረስን ልንነጋገርበት እንችላለን ብሎ ያምናል ፋኖ። ይሄንን ኃይል አለመደገፍ ባይዘው በኋላ ያስቆረጥማል። ፋኖን አለመደገፍ በኋላ እንድትቆረጠም ያደርጋል። የድሬዳዋ ጉዳይ ፋኖ ባይኖር ኖሮ ይሄኔ ምን ሆኖ እንደምን ይሆን የሶማሌ ልሂቃን ትገምታላችሁ ብዬ አስባለሁ። the only reason ሌሎች ፖለቲካ ኃይሎች ኢትዮጵያ ውስጥ ሰርቫይቭ እንዲያደርጉ እድል የፈጠረው ከዛም አልፎ በቀጠናው ላይ ኤርትራ ላይ ጭምር ጦርነትን ያስቀረው ፋኖ ነው። ይሄንን ሐሳብ ነው ዛሬ አርበኛ አስረስ ሲያስረዳ የነበረው ማለት ነው። እና እኔም በጣም መስማማበት ሐሳብ ነው። ከዚህ በፊትም አንስቼው አውቃለሁ። ዛሬም እዛ ቃለ መጠይቅ ላይ አርበኛ አስረስ አንስቶት ስለሰማው ነው። ሌላው በፋኖ ኃይሎች መካከል ያለውን ትብብር በተመለከተ ከሌሎች ኃይሎች ጋር በሚኖር ትብብር ዙሪያ በገደም ዳሜው በጀዙር የተናገረው ነገር አለ። ትብብሮች ላይ እንደሚሰራ ትብብር ጠቃሚ መሆኑን እንደሚያምንበት ፋኖች እንደሚያምኑበት ያነሳው ነገር አለ። መሰረታዊ ነው ብዬ ነው ማምነው። እንደ ሪል ፖለቲካል አክተር ጨዋታውን መጫወት አስፈላጊ ነው እንደ አማራ ማለት ቀና ብላችሁ የአማራን ህዝብ ፖለቲካ እና የፖለቲካ ጌም አካል ማድረግ አስፈላጊ ነው። ለረጅም ጊዜ ይሄን ጊዜ ስንጠብቅ ነበር የነበርነው እንደ አማራ። ለረጅም ጊዜ ይሄንን ዘመን ነበር ስንጠብቅ የነበረው። ያ ሁሉ ዋጋ የተከፈለው ዛሬ ላይ ያለውን ማህበረሰብ ዛሬ ላይ ያለውን የአማራን ፖለቲካ ለማዋለድም ጭምር ነውና አዲስ የፖለቲካ ምዕራፍ አዲስ የአማራ የፖለቲካ ትውልድ በእርግጥም ተፈጥሯል ብዬ ነው ማምነው።
ይሄንን የፖለቲካ ሊደርሺፕ ለመስጠት የሚያስችል ነገር ይኖራል ብዬ አስባለሁ። በጸሎትም በምክርም በገንዘብም በሁሉም ነገር የአማራውን ፋኖ አንድነት ደግፉ። ኦኬ ደግፉ። ኢትዮጵያ ሰላም እንዲኖራት የምትፈልጉ በሀገሪቱ ውስጥ ለውጥ እንዲመጣ የምትፈልጉ ቀጠናው ላይ ሰላም እንዲመጣ የምትፈልጉ ኃይሎች ሁሉ ይሄንን መደገፍ እንዳለባችሁ በዚህ አጋጣሚ ለማሳሰብ ያህል ነው። ኤቢሲም በዛው ልክ መደገፍ አለበት ብዬ አምናለሁ። ምክንያቱም የአማራ ህዝብ ድምጽ ነው፣ የአማራ ህዝብ ተቋም ነው ብዬ ስለማምን ማለት ነው። ብታግዙ ይበልጥ ህዝባችንን ሊያገለግል የሚችል ተቋም እንድንገነባ እድል ይፈጥርልናል ብዬ አስባለሁ። ለነበረን ቆይታ ከልብ ነው የማመሰግነው። መልካም ምሽት ባላችሁበት። ጤና ይስጥልኝ። አውቃለሁ መራር ነው መራብ መጠማት፣ አውቃለሁ መራር ነው መራብ መጠማት፣ ወስዶ አይጸናም እንጂ እንደ መተካት።